ፖሊሱ በየቲሙ ሕፃን ልጅ ላይ የጭካኔ ተግባር ፈጸመ። ቀጥሎ የተፈጠረው ክስተትና ገጠመኝ ለሁላችንም ትልቅ ትምህርት የሚሆን ነገር ይዟል። ስለሆነም ይህንን ግብረ ገባዊና አስተማሪ ቪዲዮ እስከ መጨረሻው በመመልከት ከወደዳችሁትም ለወዳጅ ዘመዶቻችሁ በማጋራትና ቪዲዮውን ላይክ በማድረግ አብራችሁን ቆዩ። በፐንጃብ ውስጥ በምትገኝ በአንዲት የቆየች መንደር ውስጥ ቀን ቀን የገበያ ስፍራው በህዝብ ይጨናነቃል። የማታው አዛን ሲልም ሱቆች ሁሉ ይዘጋሉ። ሲመሽም ሙሉ ከተማው ከመሬት ስር የገባ እስኪመስል ድረስ ጸጥ ረጭ ይላል። አቧራን የተሸከሙ ነፋሶችና የበሰሉ ምስሮች ሽታ የመንደሩን መተላለፊያ መንገዶች ይሞላሉ። በተለመደው የገበያ ስፍራ አንድ የፖሊስ ዩኒፎርም የለበሰ ጭንቅላቱን ቀና አድርጎና ከንፈሩን ገጥሞ በባለስልጣን ግርማ የሚጓዝ አንድ የታወቀ ፖሊስ አለ። የዚህ ሰው ስም ረካ ፋሩቅ ሻህ ይባላል። እሱን ሲያዩ ሱቅ ነጋዴዎች ማውራታቸውን ያቆማሉ። ኩር ጋሪ የሚያሽከረክሩ አሽከርካሪዎች መያዣውን አጥብቀው ይዘው ባሉበት ይቆማሉ። እናቶችም ለሚረብሹ ልጆቻቸው ዝም በሉ፣ አትጮሁ፣ ካልሆነ ፋሩቅ ይመጣል በማለት በስሙ ያስፈራራሉ። የፋሩቅ አይኖች ስልና ንቁ ናቸው። ከማንኛውም ሰው ፊት የተደበቀን ፍርሃት ነቅሰው ማውጣት ይችላሉ። የእግር ኮቴው ድምፅ እንኳ በአቅራቢያው ባሉት ሰዎች ዘንድ ፍርሃትንና ሽብርን ይለቃል። ብዙ አያወራም። ካወራም ድምፁ በተሸከመው ስልጣን ሳቢያ ተራ ሰዎች አይኖቻቸውን ዝቅ ያደርጋሉ። ራሱን እንደ ሕግ ታዛዥ ዜጋ አድርጎ ብቻ ሳይሆን ከሕግ አስፈጻሚም በላይ አድርጎ ነው የሚያየው። ለእሱ ትክክል ወይም ስህተት የሚባለው ነገር ሁለተኛና ቅድሚያ የሚሰጥ አይደለም። እሱን የሚያሳስበው ዋናው ነገር የእሱ ቃል የመጨረሻው ቃል እንደሆነ ሕዝቡ አምኖ መቀበሉ ላይ ነው። ይህ እብሪቱን በከተማው ውስጥ እጅግ የሚፈራ ሰው አድርጎታል። ነገር ግን ከዚህ መራርነቱ ጀርባ መራር የልጅነት ጊዜ ነበረው። ፋሩቅ ያደገበት ቤት ከጭቃ የተሰራና ዝናብ የሚያስገባ የሚያንጠባጠብ ጣራ ነበረው። የቀን ሰራተኛው አባቱ ስራ ካላገኘ ለምሽቱ የሚሆን ምግብ አይኖራቸውም። እናቱም በሌሎች ሰዎች ቤት ትሰራለች። የምታገኘው ትንሽ ሳንቲምም ምድጃ ለመለኮስ የሚያበቃ ያህል እንኳ አይደለም። ይህ የእጥረትና የችግር አስተዳደጉ ፋሩቅን ከልጅነቱ ጀምሮ ግትር አድርጎታል። ያለበትን ሁኔታ መቀየር እንዳለበት ቆርጦ ነበር። ባረጀና በተዋሳቸው መጽሐፎችና ጭስ ባለው ኩራዝ እየታገዘ ያጠና ነበር። በአእምሮ ውስጥ አንድ ግብ ብቻ ነው ያለው፣ ሰው መሆን አለብኝ፣ ጫፍ መድረስ አለብኝ የሚል። በኋላም የግትርነቱና ብልሃቱ ወደ ፖሊስ ትምህርት ቤት በር አደረሰው። በስልጠናውም ወቅት ዲስፕሊን፣ ስነ ስርዓት፣ ህግና ኃላፊነት ስለሚባሉ ነገሮች ተማረ። ነገር ግን ወደ ከተማው ሲመለስ ከትምህርቱ ጋር በውስጡ ያደገ የምስጢር ኩራት ነበረው። በስራው እድገት እያገኘ ሲመጣ እይታውም የበለጠ ስል እየሆነ ድምፁም ጎርነን እያለና ባህሪውም ጨካኝ እየሆነ ሄደ። በአንድ ወቅት በድህነት ሲማቀቅ የነበረው ሕፃን ልጅ የሌሎች ስቃይና መከራን ማየት ተወ። የለበሰው ዩኒፎርም ከሰብአዊነት አርቆ የገፋው ይመስላል። የህዝቡ ስቃይ የመንጋው ጩኸት ብቻ ነበር ለሱ። በሌላኛው የከተማው ክፍል ደግሞ የጭቃ ግድግዳ፣ የቀርከሃ እንጨትና የገለባ ጣራ ባለች ትንሽ ደሳሳ ጎጆ ቤት ውስጥ አሚናህ ቢቢና የልጅ ልጇ ፈይሰል አብረው ይኖራሉ። ፈይሰል 11 ዓመቱ ነበረ። ሁለቱም ወላጆቹ ከዓመታት በፊት ነው የሞቱት። ስለዚህ መጠለያው አያቱ ናት፣ ደጋፊዋ አያቱ ናት። አሚና ቢቢ የመተንፈስ ችግር አለባት። በእግሯ የሄደች እንኳ ትንፋሽ ያጥራታል። ነገር ግን ሁልጊዜም ትንሹን ልጇን ታወራዋለች። የልጅ ልጇን የሚሰሩ ሰዎችን እንዳያጣጥል ትመክረዋለች። አእምሮህንና ሐሳብህን ንጹህ ከሆነ እያንዳንዱ የሐቅ ተግባርህ ኢባዳ ነው፣ የአምልኮ ተግባር ይሆንልሃል ትለዋለች። የፈይሰል ቀን የጀመረው ገና የሌሊቱ የንጋት ጨለማ ሳይለቅ ነው። ሰማዩ ገና ሰማያዊ የደመና ደረጃውን አልለቀቀም። ወፎቹም ገና ሙሉ በሙሉ አልነቁም። አንድ ያረጀና የተቀዳደደ የቆራሊዮ ቦርሳ በትከሻው ላይ ተሸክሟል። ወገቡም ላይ ጠንካራ ገመድ አስሯል። በኖርዶማ ገበያ ጀርባ ካለው ባዶ ስፍራ ላይ ቆሼና ቆሻሻዎች በተከማቹበት ስፍራ መሃል ፕላስቲኮች፣ ወረቀቶች፣ የዛጉ ብረቶች፣ የተሰባበረ ቆርቆሮዎች ሊሸጥ ይችላል ብሎ ያሰበውን ነገር ሁሉ ሰብስቦ ይሸጣል። በሚያገኘው ትንሽ ገንዘብም ለአያቱ መድኃኒት ይገዛል። 1-2 ኪሎ ዱቄትም እድል ከቀናው ሙዝና አፕል ገዝቶ ወደ ቤት ይገባል። ማህበረሰቡ ስራውን ቆሻሻ ብሎ ነው የሚጠራው። አንዳንድ ሰዎች ባጠገቡ ሲያልፉ አፍንጫቸውን ያጨማድዳሉ። ነገር ግን ፈይሰል ብቸኛ መንገዱ ይህ እንደሆነ ያውቃል። ይህ ክብሩ መሆኑን ያውቃል። በስራ ላይ እያለ ለራሱ በተደጋጋሚ የሚያስበው ዛሬ ትንሽ ተጨማሪ ነገር ባገኝ የአያቴ ሳሏ ጨምሯል፣ መድኃኒቷንም ጨርሳለች።
ይህ ሐሳብ ቢያደክመውም ስራውን አያቆምም። እጆቹ ጥቁር ጥፍሮችን፣ ግንባሩም አቧራን ቢሸከምም ፊቱ ግን ቆራጥነትን እንደተሸከመ ነው። ይህ ግትርነት፣ ይህ ጥረቱ፣ ይህ ለመትረፍ የሚያደርገው ትግሉ ከዕድሜው በላይ ይመስላል። ሁሉም ነገር በራሱ መንገድ ቆንጆ ነው። ነገር ግን በአንዳንዶች አይን ስል ነው። በተለይ ለፋሩቅ ሳይብ እነዚህ ሰዎች የከተማውን ውበት እያበላሹ ነው ብሎ ነው የሚያስበው። የመሻሻልና የእድገት መንገዱን እየዘጉ ነው፣ የእድገት ጸር ናቸው ብሎ ያስባል። ድሆችን ማየት በውስጡ ያለውን ቁጣውን ይቀሰቅስበታል። ጥብቅ ካልሆንኩ ሊቆጣጠሯችሁ አይችልም በማለት ያስባል። የዛን ዕለት ጠዋት ፀሐይዋ በደንብ ሳትወጣ በመንገዱ ዳር ያሉት ዛፎች ጥላ ጥልተው ሳለ ጭልፊት በመስጊዱ ሚናራ ላይ ከርቀት ተቀምጦ ይታያል። ነፋሱ የሚሰነፍጠውን ቆሻሻ ተሸክሞ ሳለ ፈይሰል ያረጁና የወዳደቁ ዕቃዎች የተሞሉበትን ቦርሳ በትከሻው ተሸክሞ ብቻውን መንገዱን ሲያቋርጥ ከኋላው የጎማ ጩኸት አፍጫጨበት። ከፊቱም የፖሊስ ጂፕ ቆመ። አቧራው በኖ የፈይሰልን ፊት መታው። በሩ ተከፍቶ ፋሩቅ ወጣ። የጫማው ድምፅ ከመንገዱ ድንጋይ ጋር ሲጋጭ ያስተጋባል። ራቅ ብሎ ቦርሳውን ተመለከተና በአዛዥ ቃና ባለው ድምፅ ምንድን ነው የያዝከው ሲል ጠየቀው። ፈይሰል መጀመሪያ ላይ መናገር አልቻለም። ድፍረቱን ሰበሰበና ቀስ እያለ አያቴ ታማለች፣ መድኃኒት ይዤ መሄድ አለብኝ፣ ስለዚህ እነዚህን ዕቃዎች እሸጣለሁ አለው። ፋሩቅ ከንፈሩን አለያየና ፈገግ አለ። ንቄት የተሞላበት ቀዝቃዛ ፈገግታ ነበረ። ተው እንጂ መድኃኒት ይዘህ ትመጣለህ። ከተማውን እያቆሸሽክ ነው። በዛ ላይ ደግሞ በድፍረት ነው የምታወራው። ፈይሰል መናገር ከመቻሉ በፊት ፋሩቅ ዘለልና የተሸከመውን ቦርሳ ነጠቀው። ፈይሰል ለማስቆም እጆቹን ዘረጋ። ነገር ግን ደካማ ክንዱ ከጠንካራው ፖሊስ ክንድ ጋር የምትፎካከር አልነበረችም። ፋሩቅ ቦርሳውን አንስቶ መሬቱ ላይ አጋጭቶ ጣለው። በአፍታ ደቂቃ ውስጥም ሁሉም የያዘው ነገር የፕላስቲክ ጠርሙሶቹ፣ ወረቀቶቹ፣ የቆርቆሮ ቁርጥራጮች በጥቁር ውሃ ላይ ተንሳፈፉ፣ ያለ ዱካም ጠፉ። ዕቃውን የሸከፈባቸው ቦርሳዎቹ ከጭቃው ጋር ተለወሱ። የቀን ሙሉ ልፋቱ ወደመ። የፈይሰል ጉሮሮ ደረቀ። አልጮኸም፣ ማንንምም አልተጣራም። ዝም ብሎ አይኖቹን አፍጥጦ ቀረ። ከንፈሩ እየተንቀጠቀጠ ነው። ነገር ግን ከአንደበቱ የሚወጣ ድምፅ አልነበረም። ከረዥም ጊዜ ቆይታ በኋላ በጣም በተለሳለሰ ድምፅ እንዲህ አለው፣ ጌታዬ፣ አያቴ ያለ መድኃኒት ከቀረች ትስቃያለች አለው። የፖሊሱ ፋሩቅ ፊት ምንም ለውጥ አላሳየም። በፋንታው ጥፋ ከዚህ ሲል ተቆጣው። ሁለተኛ እዚህ ባይ ወደ ጣቢያ ነው ምልክህ። ይህንን ካለ በኋላ ጂፕ ውስጥ ገባና በሩን ዘጋው። ጂፑ የተንገጫገጨ የፈይሰልን አይንና ፊት በአቧራ ሸፍኖት ሄደ። ሕፃኑ ልጅ ለአፍታ ያህል ከመንገዱ ዳር ተቀምጦ ቀረ። እጆቹ እየተንቀጠቀጡ ነው። ውስጡ እየተቃጠለ ነው። ግን አላለቀሰም። ገመዱን ፈጭቶ በሁለት እጁ ቦርሳውን ቀዳድዶ ቀስ እያለ ቆመ። ከዛም ጭንቅላቱን ደፍቶ ወደ ቤቱ መሄድ ጀመረ። በደከመው እጁ የአሚና ቢቢን ቤት በር ቆረቆረ። የሥራ ድካም ያቦዘዛቸውን የልጅ ልጇን አይኖች ስትመለከት ሁሉንም ነገር በፍጥነት ተረዳች። አሚና ቢቢ ምን ሆነሃል? ፈይሰል መሬቱ ላይ ተቀምጦ በደረቅ ድምፅ እንዲህ አላት፣ ዛሬ ሁሉም ነገር ወደመ። የሆነ ሰው ቦርሳውን ነጠቀኝ። አሁን መድኃኒቱን እንዴት አድርጌ ያመጣልሻለሁ? አሚና ቢቢ እጆቿን በልጅ ልጇ ጭንቅላት ላይ በስሷ ኖረችና በሚንቀጠቀጥ ድምፅ ታገስ የኔ ልጅ፣ በደል ለዘላለሙ አይቆይም። አላህ ፍትህን እንዴት ማምጣት እንዳለበት ያውቃል። ፈይሰል ጭንቅላቱን በአዎንታ ነቀነቀ። ግን በውስጡ በርካታ ጥያቄዎች ተነስተዋል። ደካሞች መጎዳት አለባቸው ወይስ አንድ ቀን በደል የተባለው ነገር በራሱ ይቆማል? ለዚህ ጥያቄ መልሱ ግን ገና አልመጣም። የንጋቱ ጊዜ በዝምታ አለፈ። ነገር ግን ቀትሩ ተመሳሳይ አልነበረም። የወጣችው ፀሐይ በከፍተኛ ግለት መሬቱን እየጠበሰችው ነበረ። በከተማው መተላለፊያ ውስጥ ያለው አየር እንኳ ሞቃት ይመስላል። ሰዎች የብስጭት ገጽታ በፊታቸው ላይ ይነበባል። ሱቅ ነጋዴዎች በማራገቢያ ፊታቸውን ከፀሐዩ ሙቀት ለመከላከል እየሞከሩ ነው። በዚህ ጊዜ ፋሩቅ ሻህ በዋናው የገበያው መንገድ ላይ ጂፑን እያሽከረከረ ነበረ። ፊቱ የሚታወቅበትን የኮስታራነት ገጽታ ተላብሷል። በዙሪያው ያለው ነገር በቁጥጥሩ ስር ያለ ይመስላል። ፈይሰል በሌላኛው የከተማው መንገድ እየተጓዘ ነበረ። አሁንም በውስጡ የሚሰማው ስቃይ አልለቀቀውም። በውሃ ትቦ ውስጥ የተወረወረበትን ቦርሳውን ማስታወስ በልቡ ላይ የስቃይ ስሜት ይፈጥርበት ይዟል። ከሁሉ በላይ ለአያቱ የሚያስፈልጋትን መድኃኒት ይዞ መግባት አለመቻሉ ስቃዩን እጥፍ ድርብ ያደርግበታል። በውስጡ የተሰማው የሀፍረት ስሜት ትንሽ ሰውነቱን የበለጠ እንዲከብደው አድርጎታል። ሆኖም ግን አልቆመም። ቀኑ የበለጠ ብሩህ የሆነ ሲመጣ የበለጠ በአይኖቹ ላይ ቆራጥነት ተንጸባረቀ።
አንድ ነገር ማድረግ አለበት። ምክንያቱም ተስፋ መቁረጥ በተፈጥሮ ውስጥ የለም። ይህ በእንዲህ እንዳለ የፋሩቅ አእምሮ ሰላም አጥቷል። ጂፑን እያሽከረከረ የልጁ ፊት አስሬ ይመጣበታል። የፈይሰል ፊት፣ በእንባ የተሞሉት ትልልቅ አይኖቹ፣ ድምፅ ማውጣት አቅቷቸው የሚንቀጠቀጡት ከንፈሮቹ፣ ምስሉ አእምሮ ላይ ልክ እንደ ድንጋይ የተቀረጸ ነበር የሚመስለው። ነገር ግን ኩራቱ ይህንን ለማመን አልፈቀደለትም። የዚህ አይነት ድሃ ልጆች ካሉ የከተማውን ውበት ያበላሻሉ፣ ልንቆጣጠራቸው ይገባል ሲል አሰበ። ተግባሩ ትክክል እንደሆነ አምኗል። ነገር ግን ውስጡ የሆነ ቦታ ላይ አለቅህ ያለው የመንቀጥቀጥ ስሜት አለ። ከሰዓት በኋላ ፈይሰል እንደገና በአንዱ የገበያ ሰፈር ሲንቀዋለል የተወሰኑ ቆሻሻዎችን እሰበስባለሁ ብሎ ተስፋ በማድረግ እየተጓዘ ነበረ። ትከሻው ላይ ያለው ባዶ ቦርሳ ነው። እጁም የያዘው ነገር የለም። ድንገት መንገዱ ላይ ወዳድቀው የተወሰኑ ያረጁ ጠርሙሶችንና ወረቀቶችን አየ። ሮጦ ሄዶ መሰብሰብ ጀመረ። በዚህ ቅጽበት የፋሩቅ ጂፕ ወደ ጎዳናው በድጋሚ ገባች። ተሽከርካሪውን አቁሞ ለአፍታ ያህል ከርቀት ተመለከተ። በዚህ ጊዜ ግን ምንም ያለው ነገር የለም። ነገር ግን አይኑ የበፊቱን ጭካኔ እንደያዘ ነው። ፈይሰል ጭንቅላቱን ቀና አድርጎ አላየውም። ስራውን ዝም ብሎ ቀጠለ። ጭንቅላቱ ምንም የተሳሳተ ነገር እያደረግኩ አይደለም በማለት ነግሮታል። ድሃ መሆን ወንጀል አይደለም። ድንገት በፋሩቅ ልብ ውስጥ ያልተለመደ ስሜት ተነሳ። ልክ ድምፅ የሌለው ፍልሚያ ነበር የሚመስለው። ልጁ አልፈራውም፣ አላናገረውምም። ስራው ላይ ብቻ ነው ያተኮረው። ይህም የፋሩቅን ኩራት ክፉኛ ጎዳው። ነገር ግን በዚህ ጊዜ ድንገተኛ ውጥረት ሆዱን ይገለባብጠው ጀምሯል። መጀመሪያ ትኩረት አልሰጠውም ነበረ። በሙቀቱ ሳቢያ የተፈጠረ ስሜት መስሎት ነበር ያስበው። ነገር ግን በአፍታ ውስጥ ይህ ውጥረት እየሰፋ መሄድ ጀመረ። ልክ በውስጡ እሳት የሚነድ ይመስል የሰራ አካላቱን ለበለበው። ቤት ተመልሶ እንደተቀመጠ ይህ ምቾት የሌለው ስሜት ያልፍልኛል ብሎ አሰበ። ግን አልሆነም። ይልቅ በየደቂቃው ስቃዩና እንግዳ የሆነ የድባቴና ክብድ የማለት ስሜቱ እየጨመረ ሄደ። ላቡ ግንባሩ ላይ ግጥም አለ። እጅና እግሩ መንቀጥቀጥ ጀመረ። ከወንበሩ ላይ ሲነሳ አደናቅፎት ወደቀ። መተንፈስ ከበደው። ከዓይኑ ፊት ያለው ነገር ሁሉ ብዥ አለበት። በዛ ቅጽበት በአእምሮ ላይ እየደጋገመ የሚመጣበት አንድ ምስል ብቻ ነበረ። የፈይሰል ዝም ያለ እይታ፣ ምንም ቅሬታ በድምፁ ሳያሰማ ሁሉንም ነገር በዓይኑ ብቻ የነገረው። በጭንቅላቱ ውስጥ ጥያቄ ተነሳ። ይህ የልጁ እርግማን ነው ወይስ ከአላህ የመጣብኝ ማስጠንቀቂያ ነው? የልብ ትርታው በብርቱ የሚመታ ይመስላል። በስቃይ ጠውልጎ በሕይወቱ ላይ ትልቅ ለውጥ ሊመጣ እንደሆነ ተገነዘበ። ምሽቱ ገፋ። ፋሩቅ ቀዝቃዛ ወለሉ ላይ ተኝቷል። በስቃይ ጠውልጎ ለመተንፈስ እየታገለ ነው። ሆዱ ላይ የሚሰማው ስቃይ በየአፍታው መጨመር ጀመረ። ግንባሩ በላብ ተጠምቋል። ጉሮሮ ደርቋል። ራሱንም እያዞረው ነው። ነገር ግን አይኑን በጨፈነ ቁጥር ያ ትዕይንት እየደጋገመ ይመጣበታል። የፈይሰል ቦርሳ ቱቦ ውስጥ ሰምጦ ረዳት በሌላቸው ደካማ እጆቹ ያ ሕፃን ልጅ ዕቃውን ለመታደግ ያደረገው ጥረት፣ በእንባ የተሞላው እይታው። ብዙ ጊዜ ውሃ ለመጠጣት ሞከረ፣ ግን ውሃውን መዋጥ በጣም ከብዶት ነበር። ወደ ሽንት ቤት ለመሄድ መነሳት ቢሞክር እንኳ ጉልበት አጣ። በጨለማ ክፍል ውስጥ ድንገት እንግዳ የሆነ ፍርሃት ተሰማው። ለማንም ሰው አምኖ የማያውቀው ፍርሃት ያዘው። ይህን ሁሉ ዓመት ለሌሎች ፍርሃትን እያሳየ ገዝቷቸዋል፣ በደል ፈጽሟል። ነገር ግን ዛሬ የማይታይ ኃይል በእርሱ ላይ እየገዛ እየመራና እየተቆጣጠረው ይመስላል። ከበሩ ውጭ መንገዱ ጸጥ ረጭ ብሏል። ከርቀት የውሻ ጩኸት እና የነፋሱ ሹክሹክታ ብቻ ነው የሚሰማው። ከስቃዩ ብዛት በፋሩቅ አይኖች ላይ እንባ ሞሉ። ፍርሃትና ድንገተኛ የውጥረት ስሜት ተቆጣጠረው። የራሱን የልጅነት ጊዜ ያስታውሳል። እርሱም በረሃብና በውርደት የተሰቃየበትን ጊዜ፣ ሰው ሊረዳው ሲገባ ያሳለፈውን ክስተት አስታወሰ። ግን አሁን እርሱም እነዚህን የእርዳታ ዕድሎች ከበርካታ ሰዎች ፊት ነጥቋል። ሁኔታውን ማሻሻል ሲያቅተው አልጋው ላይ ተጋደመ። ግን ሆዱን የሚሰማው የውጥረት ስሜትን ማስቆም የሚቻል አይመስልም። በውስጡ የሚንቀሳቀስ ነገር ያለ ነበር የሚመስለው። በፍርሃት እጆቹን ሆዱ ላይ አኖራቸው። ያበጠ ቦታ ሞቃትና በሚያስገርም ሁኔታ ጠጣር መሆኑን ተገነዘበ። በዚህ ጊዜ ቀዝቃዛ ሞገድ በጭንቅላቱ ውስጥ ፈሶ አለፈ። ይህ በሽታ ነው ወይስ ከአላህ የመጣብኝ ቅጣት? ከውስጥ ትግሉና ከውጫዊ ስቃዩ አንጻር ፋሩቅ ይህ ነገር ለረዥም ጊዜ ያህል ሊቀጥል እንደማይችል ገብቶታል። ግን ለዶክተር የመደወል ድፍረት አልነበረውም። ሀፍረትና ውርደት ሲያጥለቀልቀው ተሰማው። ግን በፈንታው ይህ ስቃይ ምናልባትም የሚገባኝ ሳይሆን አይቀርም ሲል አሰበ። ከሰዓታት በኋላ ስቃዩን መሸከም ሲያቅተው ወደ በሩ ተመለከተ። ድንገት በሩ ከውጭ ሲቆረቆር ተሰማው።
ለስላሳና በማመንታት የተደረገ ቁርቆራ ነበረ። መጀመሪያ ፋሩቅ ተደነቀ። እናም ቀስ ብሎ ተነሳ፣ በሩን ከፈተው። ከፊቱ ፈይሰል ትንሽ የጨርቅ ቦርሳ ይዞ ቆሟል። ፋሩቅ ለማውራት ሞከረ፣ ግን ተወው። ቃላቶቹ ጉሮሮ ላይ ተሰንቅረው ቀሩ። ፈይሰል በተረጋጋ ድምፅ አወራ። አያቴ የሆነ ሰው ሲታመም መርዳት አለበት ትለኛለች። ስለዚህ ዳቦና መድኃኒት ይዤልህ መጥቻለሁ አለው። በዛ ቅጽበት በፋሩቅ ልብ ውስጥ ያለ የሆነ ነገር የተሰበረ መሰለው። ትናንትና ያዋረደው ልጅ መተዳደሪያውን የውሃ ቱቦ ውስጥ የወረወረበት ዛሬ እሱን ሊረዳው በሩ ላይ ቆሟል። ይህ ያልተጠበቀ ተግባር የኩራቱን ጠንካራ ግንብ ያፈራረሰ መሰለ። በዝምታ የጨርቅ ቦርሳውን ተቀብሎ ከበሩ አጠገብ ተቀመጠ። ቦርሳው ውስጥ ለስላሳና ትኩስ ዳቦ አለ፣ አያቱ የጋገረችው። እናም በትንሽ ዕቃ የተያዘ መድኃኒት፣ የአካባቢው ሐኪም ስም የተጻፈበት ማዘዣ ጋር። የቦርሳው ሙቀት ከምግቡ ብቻ የመጣ አልነበረም፣ ከሰብአዊነት ሙቀትም የመጣ ነው። ይህም ለረጅም ዓመታት ከሕይወቱ ጠፍቶ ነበረ። ቃላቶቹ በፋሩቅ ጉሮሮ ውስጥ ተቀርቅረው ቀሩ። ቢሆንም በችግር እንደምንም ለመናገር ሞከረ። አትጠላኝም ፈይሰል ሲለው፣ ፈይሰል በተረጋጋ ድምፅ እንዲህ ሲል መለሰለት። አያቴ ሰውን መጥላት እንደሚጠሉት ሰው ያደርጋል ትላለች። እኛ ፍትህን ከአላህ ብቻ ነው የምንፈልገው። ከዳኞች ሁሉ ምርጡ ዳኛ እርሱ ነው። እነዚህ ቃላቶች በፋሩቅ ነፍስ ውስጥ በጥልቀት የገቡ ይመስላል። ያለፉትን ጥቂት ቀናቶች ሲሰማው የነበረው ውጥረት የአካል ብቻ ሳይሆን የነፍስ ጭንቀትም መሆኑን ተገነዘበ። ለዓመታት ሲሰራው የነበረው በደል፣ ኩራትና ኢፍትሃዊነት ተከማችቶ የፈጠረው መሆኑን ተገነዘበ። ምሽቱን ያለ እንቅልፍ ነበር ያሳለፈው። አልጋው ላይ ተጋድሞ ጣራው ላይ አፍጥጦ ምን ያህል ሰዎችን እንደበደለ እያሰላሰለ በአእምሮ እያውጠነጠነ ምን ያህል ሰዎችን የሚገባቸውን ነገር እንደነፈቀ ምን ያህል ፈገግታዎችን እንደሰረቀ እያሰበ አደረ። ያንዳንዱ ሐሳቡ ልክ እንደ ፍላጻ ልቡን ሲወጋው ይሰማዋል። ጎህ ሲቀድ የመስጊዱ የአዛን ድምፅ አየሩን ሞላው። ተንቀጠቀጠ። ልቡ ላይ ቀለል ያለ የማጥወልወል ስሜት ሲሰማው ታወቀው። ለመጀመሪያ ጊዜ በበርካታ ዓመታት ውስጥ አሁንም ለመለወጥ ጊዜ እንዳለው ገባው። ይቅርታ ለመፈለግና ወደ አላህ ለመመለስ። በማግስቱ ጠዋት ዛሬ ዩኒፎርሙን ላለመልበስ ወሰነ። ዛሬ እንደ ፖሊስ ሆኖ አይሄድም። አሚና ቢቢንና ፈይሰል ወደሚኖርበት ቤት ተራ ዜጋ ሆኖ ነው የሚሄደው። የባለሥልጣን ዱላውን አይዝም፣ የትህትናን ስጦታ እንጂ። ጠዋት ላይ የተወሰኑ ፍራፍሬዎችን፣ መድኃኒትና ትንሽ ማስታወሻዎችን በአንድ ቦርሳ ሸክፎ የአሚና ቢቢ የተሰበረ በር ጋር ደርሶ ቆመ። ከዚህ ቀደም ተሰምቶት የማያውቅ እንግዳ የሆነ ስሜት ልቡ ላይ እየተሰማው ነው። የልብ ትርታውን በፍጥነት ይመታ ይዟል። ሲቆረቆር አሚና ቢቢ ወጣች። አይኖቿ የጥርጣሬና የጥንቃቄ አስተያየት ይታይባቸዋል። ፈይሰልም ከውስጥ ወጣ። አይኖቹ በጥያቄ ተሞልተዋል። ይህ ሰውዬ እንደገና ችግር ሊፈጠር ነው የመጣው ወይስ ለሌላ ጉዳይ ነው? ፋሩቅ ቀስ በቀስ ጭንቅላቱን ደፍቶ እንዲህ አለ። ዛሬ ምንም ዩኒፎርም አልለበስኩም፣ ምክንያቱም ትናንት የነበርኩት ሰው ዛሬ አይደለሁምና ይቅርታችሁን ለመጠየቅ ነው የመጣሁት። ለመጀመሪያ ጊዜ ለስላሳ የድምፅ ቅላጼ በፋሩቅ ሻህ ድምፅ ውስጥ ተሰማ። አሚና ቢቢና ፈይሰል ከዚህ ቀደም ሰምተውት የማያውቁት። ይህን ሁሉ ጊዜ ሲኖር ድምፁ አዛዥነት የሞላበት፣ አይኑም ለሁሉም ንቄት የሚያሳይ ነበረ። ዛሬ ግን ጭንቅላቱን ደፍቷል። የተደፋው ጭንቅላቱ፣ የሚንቀጠቀጠው ድምፅና አይኖቹ የጥፋተኝነት ጥላ ይነበብባቸዋል። አሚና ቢቢ ለአፍታ ያህል ምንም ሳትናገር በዝምታ ቆመች። አይኖቿ በውስጡ ጠልቆ የተቀበረውን ስቃዩን የተገነዘበች ይመስላል። ፈይሰል ወደፊት ተራመደ። በፊቱ ላይ ያለማመን የመጠራጠር ስሜት ይነበባል። ነገር ግን በአይኖቹ ላይ ግልጽ የማወቅ ጉጉት ደግሞ አለ። ፋሩቅ ቀስ አድርጎ በእጁ የያዘውን ቦርሳ እየዘረጋ እንዲህ አለ። የተወሰኑ ፍራፍሬዎች ይዤላችኋለሁ፣ መድኃኒትና ገንዘብን በዚህ አለ። አውቃለሁ ለፈጠርኩባችሁ ስቃይ ለመካስ ይሄ በቂ አለመሆኑን፣ ግን እንድትጸልዩልኝ እፈልጋለሁ። ሁለተኛ የማንንም መብት እንዳልነካ። ፈይሰል ቦርሳውን አይቶ ተገረመ። ከዛም የፋሩቅን ፊት ተመለከተ። ምንም አላለም፣ በዝምታ ቆመ። ከዛም አሚና ቢቢ ቀስ አድርጋ ቦርሳውን ተቀበለችው። በአይኖቿ ላይ አሁንም ጥርጣሬ አለ፣ ግን ደግሞ ትንሽ የሰላም ብርሃንም ይታያል። ፋሩቅ በለሆሳስ ድምፅ ፈይሰል ይቅርታ አድርገህልኛል አለው። ፈይሰል በመደነቅ ዘለለና ቀና ብሎ አየው። ካፍታ ዝምታ በኋላ ቀስ ብሎ እንዲህ አለው። አያቴ ከልቡ ንስሐ የገባን ሰው የተውበተን ሰው እምቢ ሊባል አይገባም ትላለች። ግን ይቅር አልክ ማለት ሁሉንም ነገር ትረሳለህ ማለት ደግሞ አይደለም። ተመሳሳይ ስህተትን ደግሞ የማይሰራ ሰውን ለመሆን ትሞክራለህ ማለት ነው። እነዚህ ቃላቶች በፋሩቅ ልብ ውስጥ
ቀጥታ ነበር የሰረዙት። የሆነ ነገር ጉሮሮ ላይ የተቀረቀረ መሰለው። አይኖቹንም ባሞላው። ይህን ሁሉ ጊዜ ኃይል፣ ስልጣን ከሁሉም ነገር በላይ ይበልጣል ብሎ ያስብ ነበረ። ነገር ግን ዛሬ እውነተኛው ጥንካሬ ያለው በትህትናና በርህራሄ ውስጥ መሆኑ ገብቶታል። አሚና ቢቢ ቀስ በቀስ ወደፊት ተራመደች። እጆቿን በፋሩቅ ትከሻ ላይ አድርጋ የኔ ልጅ፣ እኛ በህይወታችን ብዙ ተሰቃይተናል። ነገር ግን በቀል የልብን ሸክም አያቀልም። ሰውን ታላቅ የሚያደርገው ይቅር ባይነት ነው። የእውነት መለወጥ ከፈለግ መናገር ብቻ ሳይሆን በተግባር ማረጋገጥ ያስፈልጋል። ፋሩቅ ጭንቅላቱን ደፍቶ እንዲህ አለ። ከዛሬ ጀምሮ ቃላቶችሽን አስታውሳለሁ። እያንዳንዱን ህይወቴንም ለሆነ ሰው የሚጠቅም ነገር በመስራት አሳልፋለሁ። የዛን ዕለት በትንሿ የጭቃ ቤት ቅጥር ግቢ ካለው አንድ ጥግ ላይ ቆሞ የዳደረ ግትር አስተሳሰብ ያለው የፖሊስ መኮንን ለመጀመሪያ ጊዜ የትሁት ሰውን መንገድ ጀመረ። ያቺ ቀን የህይወቱ ወሳኝ የለውጥ ቀን ሆነች፣ የለውጥ ጅማሮ። ከዛ ቀን ጀምሮ ፋሩቅ ሻህ እንደ በፊቱ መሆን አቆመ። የፖሊስ ዩኒፎርሙን ለብሶ እንኳ የኩራት ተምሳሌት መሆኑ ቀረ። የትህትናና የአገልግሎት ምሳሌ ሆነ። መጀመሪያ በቤቱ ያለውን ቁም ሳጥን ከፈተ። የድሮ ሜዳሊያዎቹን፣ ሰርተፊኬትና ፎቶግራፎቹን አወጣ። ለረጅም ጊዜ የኩራት ምልክት የነበረውን ላፍታ ያህል ከተመለከታቸው በኋላ ቀስ በቀስ አደራጃቸውና ወደ ጎን አደረጋቸው። ለራሱም እነዚህ የወረቀትና የብረት ቁራጮች ናቸው፣ ሰው የመሆን ማረጋገጫ አይደሉም። በኋላ የዛን ዕለት ጠዋት ወደ መስጂድ ሄደ። ከበርካታ ዓመታት በኋላ ለመስገድ ቆመ። እንግዳ የሆነ ስሜት በደረቱ ውስጥ ተሰማው። ህፍረት፣ ጸጸትና ከፋታ ስሜት ጋር ተቀላቅሎ ቀለል አለው። ግንባሩን ለስጁድ እንዳወረደ የመሬቱ ቀዝቃዛ ንኪ በልብ ውስጥ ያለውን የደደረ ጥንካሬ ሲያቀልጠው ተሰማው። ለረጅም ጊዜ ለአንድ ነገር ብቻ ነበር ሲጸልይ የነበረው፣ የበደልኳቸውን ሰዎች እንዲባርኩኝ እንጂ እንዲረግሙኝ አታድርግ በሚል። ከዛ ጊዜ ጀምሮ የዕለት ተዕለት ህይወቱ ተቀየረ። ወደ ገበያ ስፍራው ሄዶ ደሃና መስኪን ሰዎችን ይፈልጋል። ከዚህ ቀደም የቀጣቸውን ስቃይ የፈጠረባቸውን ሰዎች፣ የሰዎቹን ሱቆች ያዘጋጃል። ለሰዎች ተሽከርካሪ ጥገና ይከፍላል። ወይም ለልጆቻቸው ማስተማሪያ ያጡ ሰዎችን ትምህርት ኃላፊነት በመውሰድ ያግዛል። ቀስ በቀስ የከተማው ሰዎች ለውጡን በማየታቸው ተደነቁ። በአንድ ወቅት ስሙን ሲሰሙ ይፈሩት የነበሩት ሰዎች አሁን በክብር ነው የሚያናግሩት። ትልቅ ለውጥ የመጣው ለፈይሰል ትንሽ ግን ጠንካራ ብስክሌት የገዛለት ዕለት ነበረ። ከኋላ ዕቃ መጫኛ ያለው። ከእንግዲህ ከባድ ጭነቶችን በትከሻው መሸከም አያስፈልገውም። ፈይሰል ብስክሌቱን ሲያገኝ የደስታ ብርሃን በአይኑ ላይ ፈነጠቀ። በፋሩቅ ህይወት ላይ ትልቅ ስጦታ ነበር የፈጠረው። አንድ ቀን ከሰዓት አሚና ቢቢንና ፈይሰልን ወደ ቤቱ ጋበዛቸው። ምግቡ በጣም ቀለል ያለ ነበር። ነገር ግን የነበረው ድባብ በቅንነትና ታማኝነት የተሞላ ነው። ከተመገቡ በኋላ ቀስ አድርጎ የሆነ ፋይል አውጥቶ ለአሚና ቢቢ ሰጣት። በውስጡም የጭቃ ቤታቸው ካርታን ይዞ ነበረ። ካሁን በኋላ በአሚና ቢቢ ስም የተመዘገበ ሆኗል። ከእንግዲህ ማንም ሰው ከቤትሽ ሊያባርሽ አይችልም አላት በእርጋታ። የአሚና ቢቢ አይኖች በእንባ ተሞሉ። ፈይሰልም የፋሩቅን እጆች ያዘ። የዛን ዕለት በትንሽ ቅጥር ግቢው ውስጥ በሶስት ሰዎች መሃል ሁለተኛ ሊሰበር የማይችል ቁርኝት ተፈጥሮ ነበረ። ከእንግዲህ የጨቋኝና የደካሞች ዝምድና ሳይሆን የቤተሰብ ዝምድና ነበር የተፈጠረው፣ ፍቅርና በረከት የሞላበት። በጊዜ ሂደት ፋሩቅ ሻህ አሁን በከተማው ሰዎች በፍቅር ፋሩቅ ባይ እየተባለ ሆነ የሚጠራው። ያለፈ ስህተቱን እንደ ጥንካሬ የተጠቀመው፣ ሕይወት ሁለተኛ ዕድል እንደሰጠችው ተረድቷል። ይህን ዕድል በመጠቀምም የተቀረውን ሕይወቱን ሰብአዊነትን ለማገልገል ቆርጧል። በዱዓው ላይ ሁሉ ፋሩቅ ለአንድ ነገር ብቻ ምስጋና ያቀርባል። በሕይወት መንገዱ ላይ አላህ አሚና ቢቢንና ፈይሰልን ስለላከለት ያመሰግነዋል። እውነተኛ ጥንካሬ ያለው በበደል ውስጥ ሳይሆን በይቅርታና በፍቅር ውስጥ መሆኑን አስተምረውታል።